If there's no ceasefire, you're not going to have to know. You're just going to have to look at one big glow coming out of Iran. And they better sign their agreement fast. ጠቅላይ ሚኒስትር አብይ አህመድ ለኢትዮጵያ መገናኛ ብዙሃን በቁርጠኝነት የሚሰሩ መሆን አለባቸው ሲሉም ትዕዛዝ ሰጥተዋል። እንመለስበታለን። ዓለም አቀፍ ትኩረትን ስለሳበውና ሽልማቶችን ስላሸነፈው የአማራ ክልሉ ዘገባም ዝርዝር መረጃዎችን ይዘናል። ከንቲባዋ ላይ የተወረወረው ቦምብ ብዙዎችን አስደንግጧል። ሌላኛው ትኩረታችን ነው። የተኩስ አቁሙ ተጥሷል። በአሜሪካና በኢራን መካከል በሆርሙዝ ሰርጥ የተኩስ ልውውጥ ሲካሄድ አድሯል። ከውጭ የምንመለከተው ጉዳይ ነው። ሌሎችም ወቅታዊ ጉዳዮች ተካተዋል። ጤና ይስጥልን፣ እንዴት አላችሁ? የሸገር ታይምስ ቤተሰቦች ዕለታዊ የመረጃ ጥንቅራችን ነው ተጀምሯል። ቀደም ሲል ያነሳናቸውን አበይት ነጥቦችን በዝርዝር እናስደምጣችኋለን። እስከ መጨረሻው አብራችሁ እንድትሆኑ የአክብሮት ግብዣችን ነው። ወደ ቀዳሚው ጉዳያችን አመራን። ጠቅላይ ሚኒስትር አብይ አህመድ ለኢትዮጵያ መገናኛ ብዙሃን የጋራ ማንነትን የሚገነቡና ለሀገራዊ ግቦች በቁርጠኝነት የሚሰሩ መሆን አለባቸው ሲሉም ትዕዛዝ ሰጥተዋል። ጠቅላይ ሚኒስትሩና ሌሎች ከፍተኛ የመንግስት የሥራ ኃላፊዎች በተገኙበት የሚዲያ መርታ ለትርክት ግንባታ በሚል መሪ ሐሳብ ሀገራዊ የምክክር መድረክ ተካሂዷል። ጠቅላይ ሚኒስትር አብይ በዚህ ወቅት እንዳሉት በለውጡ ዓመታት በመገናኛ ብዙሃን ዘርፍ በተደረገው ሪፎርም የሚታይ ለውጥ ተመዝግቧል። የለውጡ መንግስት የመገናኛ ብዙሃን ዘርፍ አቅምን ለማሳደግና ነጻና ገለልተኛ የመገናኛ ብዙሃን ተቋማትን ለመፍጠር በሙያቸው ምክንያት የታሰሩ ጋዜጠኞችን መፍታት የመጀመሪያው እርምጃ ነበር ሲሉ አስታውሰዋል። በሙያቸው ምክንያት ተዘግተው የቆዩና ወደ ሀገር ቤት ገብተው እንዳይሰሩ የተከለከሉ መገናኛ ብዙሃንና ጋዜጠኞች ወደ ሀገራቸው መጥተው እንዲሰሩ ተፈቅዶላቸዋልም ነው ያሉት። ከዚህም ባለፈ በመገናኛ ብዙሃን ሪፎርሙ ከውጭ ሆኖ የሚዘግቡ መገናኛ ብዙሃን ይጠለፉ ወይንም ጃም ይደረጉ የነበረበትን አሰራር ማስቀረት እንደተቻለ ጠቁመው በለውጡ መንግስት የጸረ ሽብር አዋጁን ጨምሮ ሌሎች አሳሪ ህጎች ማሻሻያ ተደርጎባቸዋል ብለዋል። ይሁን እንጂ መገናኛ ብዙሃን ነጻነት ሲከፈት ወደ ሙያው ለመግባት የተቸገሩና ነጻነታቸውን ማስተዳደር ያልቻሉ ባለሙያዎች በመፈጠራቸው ለዘርፉ ፈተና ሆኗል ነው ያሉት። በመገናኛ ብዙሃን ዘርፍ ችግሮች ሙሉ በሙሉ ባይፈቱም መልካም ስራዎች ተከናውነዋል ያሉት ጠቅላይ ሚኒስትሩ የኢትዮጵያ መገናኛ ብዙሃን ያዩትንና የሰሙትን እውነት የሚዘግቡ መሆን እንዳለባቸው ተናግረዋል። የጋራ ማንነትን የሚገነቡ መሆን አለባቸው ሲሉ ገልጸው መገናኛ ብዙሃንን በቅንጅት ለማወያየት የበለጠ ክፍት መሆን እንዳለባቸውን ያሳሰቡት የሃይማኖት የፖለቲካና የሌሎችም ዘርፍ ዋልታ ረገጥነት ቀርቶ ሚዛናዊነት መንገስ እንዳለበትም አሳስበዋል። ከዚህ ቀደም በኢትዮጵያ በቂ ጥላቻ፣ መናናቅና መከፋፈል ተዘርቷል ያሉት ጠቅላይ ሚኒስትር አብይ አሁን መገናኛ ብዙሃን በአንድነትና የተሳሳቱ ትርክቶችን ማቅናት ላይ ማተኮር እንዳለባቸው ገልጸዋል። መገናኛ ብዙሃን የዘገባ ዓላማን፣ አተያይን፣ ሙያዊ ብቃትን እንዲሁም ቅርበትን መሰረት አድርገው መስራት ይገባቸዋል ብለዋል። ዓለም አቀፍ ትኩረትን የሳበው የአማራ ክልሉ ዘገባም ቀጣዩ ርዕሳችን ነው። ቢቢሲ በአማራ ክልል በሚካሄደው ግጭት በተፈጸሙ ወሲባዊ ጥቃቶች ዙሪያ ለሰራው የምርመራ ዘገባ የብሪታንያውን የአምነስቲ ኢንተርናሽናል የመገናኛ ብዙሃን ሽልማት ማሸነፉ ተሰምቷል። ቢቢሲ ሽልማቱን ያሸነፈው ቢገድሉኝ ይሻል ነበር፣ የሴቶችን ሕይወት እያበላሸ ያለው የተዘነጋው የአማራ ክልል ጦርነት በሚል ርዕስ ባቀረበው ዘገባ መሆኑን ጠቅሷል። ጣቢያው ለምርመራ ዘገባው ከ43 ጤና ጣቢያዎችና ሕክምና ምንጮች መረጃዎችን ማሰባሰቡንና በተቋማት ከሐምሌ 18 2015 ዓ.ም እስከ ግንቦት 2017 ዓ.ም 2697 ሰዎች ያስገድዶ መደፈር ጥቃት እንደተፈጸመባቸው ሪፖርት ማድረጋቸውን በወቅቱ ገልጾ ነበረ። ከጥቃቱ ሰለባዎች መካከል 45 በመቶዎቹ ከ18 ዓመት በታች የሆኑ ታዳጊዎች መሆናቸውን ሪፖርቱ ያመለክታል። ወደ ጥንቅራችን ሌላኛው ክፍል አመራን። ከንቲባዋ ላይ የተወረወረው ቦምብ በትግራይ ክልል ማዕከላዊ ዞን አድዋ ከተማ ሚያዝያ 28 ቀን 2018 ዓ.ም ከሌሊቱ 10 ሰዓት በከተማዋ ከንቲባ መኖሪያ ቤት የእጅ ቦምብ ተወርውሮ እንደነበር ተነግሯል። ሆኖም የተወረወረው ቦምብ ሳይፈነዳ ቀርቶ በሰውና ንብረት ጉዳት አላደረሰም ሲል የአድዋ ከተማ ፖሊስ ገልጿል። ድርጊቱ የሽብር ተግባር መሆኑን የጠቀሰው ፖሊስ የድርጊቱ ፈጻሚዎችን ለመያዝ ከከተማ እስከ ዞንና ክልል የተቀናጀ የጸጥታ አካላት ስራ እየተካሄደ እንደሆነ
አስረድቷል። ፖሊስ ለዜና ምንጮች በሰጠው ቃል ድርጊቱን አውግዞም ህዝቡ የድርጊቱን ፈጻሚዎች በህግ ቁጥጥር ስር እንዲውሉ አጋዥ ሚናውን እንዲጫወት ጥሪ አቅርቧል። ባለፈው ማክሰኞ ምሽት በትግራይ የፕሬዝዳንት ጽህፈት ቤት አካባቢ የቦምብ ፍንዳታ ማጋጠሙ ይታወሳል። የድርጊቱን ፈጻሚ ለመያዝ ክትትል ይደረጋል ቢባልም እስካሁን የተያዘ የለም። ባለፉት ወራት በመቀሌ ዩኒቨርሲቲ ውጫዊ አጥር በአጠቃላይ 3 የቦምብ ፍንዳታዎች አጋጥመው እስካሁን ስለ ድርጊቱ ፈጻሚዎች ለህዝብ መረጃ አልቀረበም። ኤርትራ በአሜሪካ የተጣለባት ማዕቀብ እንዳይነሳ በድጋሚ ዘመቻ ተጀምሯል። ሂውማን ራይትስ ዎች በትግራይና በኤርትራ ለተፈጸሙ ከባድ ጥሰቶች ተጠያቂነት ሳይሰፍን አሜሪካ በሀገሪቱ ላይ የጣለችውን ማዕቀብ ማንሳቷ ወደፊት ያለ ገደብ ጥሰቶች እንዲፈጸሙ በር ይከፍታል ሲል አስጠንቅቋል። የኤርትራ መንግስት ተጠያቂነትን ለማስፈን ወሳኝ እርምጃዎችን እስኪወስድና ከአፋኝ አገዛዙም እስኪላቀቅ ድረስ አሜሪካ ማዕቀቡን ማንሳት እንደሌለባት ድርጅቱ አሳስቧል። ካናዳና አውሮፓ ህብረትም ከሀገሪቱ ጋር ጥንቃቄ በተሞላበት መንገድ ግንኙነታቸውን እያስተካከሉ መሆኑን የጠቀሰው ድርጅቱ የሰጥቶ መቀበል ዲፕሎማሲ ግን ተጠያቂነት ተዳፍኖ እንዲቀር ያደርጋል ብለዋል። ድርጅቱም ሁሉም ሀገራት በኤርትራ የተመድ የሰብአዊ መብቶች ምክር ቤት ተቆጣጣሪ ልዩ ሪፖርተር የጊዜ ቆይታ በመጪው ሐምሌ በድጋሚ እንዲራዘም ድጋፍ እንዲሰጡ ጠይቋል። በመጨረሻም በአሜሪካና በኢራን መካከል በሆርሙዝ ሰርጥ የተኩስ ልውውጥ ሲካሄድ አድሯል። የተለያዩ ዓለም አቀፍ የሚዲያ ተቋማት እንደዘገቡት ከሆነ ቀደም ሲል የነበረው የተኩስ አቁም ስምምነት ተጥሷል። ሁኔታው ወደ መጠነ ሰፊ ወታደራዊ ግጭት እንዳያመራ ተሰግቷል። ኢራን አሜሪካ ጃስክ ከሚሰኝ አካባቢ ወደ ሆርሙዝ ሰርጥ እየተጓዘ በነበረ የኢራን የነዳጅ ጫኝ መርከብና በተባበሩት አረብ ኤምሬትስ የፉጃይራ ወደብ ትይዩ ወደ ሆርሙዝ ሰርጥ እየገባ በነበረ ሌላ መርከብ ላይ ጥቃት በመሰንዘር የተኩስ አቁም ስምምነቱን ጥሳለች ስትል አሳውቃለች። በሌላ በኩል የአሜሪካ ጦር ኢራን ያለምንም ትንኮሳ ጥቃት ማድረሷንና ለዚህም የሚገባትን ምላሽ ለመስጠት ጥቃት መፈጸሙን ገልጿል። እስራኤል ሀዩም በበኩሉ ሁለቱ ኃይሎች በስትሬቱ ላይ የቀጥታ የተኩስ ልውውጥ ማድረጋቸውን ዘግቧል። የአሜሪካ ጦር በኢራን የቃሽምና የባንደር አባስ ወደቦች ላይ የአየር ድብደባ መፈጸሙን ፎክስ ኒውስ ዘግቧል። በተጨማሪም አሜሪካ ከቀጠናው ሀገራት ጋር በመተባበር በከሚር ሲሪክና በቃሽም ደሴት የባህር ዳርቻዎች በሚገኙ ስፍራዎች ላይ ጥቃት መፈጸሟን የኢራን ወታደራዊ ባለስልጣናት ገልጸዋል። የኢራን ጦር ለተሰነዘረበት ጥቃት ወዲያውኑ የአጸፋ ምላሽ መስጠቱን አስታውቋል። የኢራን ባህር ኃይል በ3 የአሜሪካ መርከቦች ላይ ጥቃት የፈጸመ መሆኑንና በሆርሙዝ ሰርጥ ምስራቃዊ ክፍልና በቻባሃር ወደብ ደቡባዊ አቅጣጫ በሚገኙ የአሜሪካ የጦር መርከቦች ላይ ከፍተኛ ጉዳት ማድረሱን የሀገሪቱ ሚዲያዎች ዘግበዋል። በአሁኑ ሰዓት በዋና ከተማዋ ቴህራንና በደቡባዊቷ የባንደር አባስ ከተማ ከፍተኛ የፍንዳታ ድምጾች እየተሰሙ ይገኛል። የኢራን መንግስት ሚዲያዎች በሀገሪቱ የባህር ዳርቻዎች ላይ የተበታተኑ ጥቃቶች እየተፈጸሙ መሆኑን እየዘገቡ ነው። በአሁኑ ወቅት በሆርሙዝ ሰርጥና በኢራን ደቡባዊ የባህር ዳርቻዎች ላይ የሚደረገው የአሜሪካ ጥቃትና የሁለቱ ወገኖች ፍጥጫ እንደቀጠለ ይገኛል። ውድ ቤተሰቦቻችን የሰዓቱ ጥንቅራችን አበቃ። ስለተከታተላችሁን ከልብ አመሰገንን። በያላችሁበት ሰናይ ጊዜ ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።